እንደምናላችሁ ፋና ፖድካስት ጀምሯል። የእንግዳ ሰዓታችን ላይ እንገኛለን። ዛሬ በእንግዳ ሰዓታችን እንግዲህ ወደ ፌደራል ዋና ኦዲተር መስሪያ ቤት ብቅ ብያለሁ። ማርች 8 ነው የዓለም አቀፍ የሴቶች ቀን እየተከበረ ነው። ስለዚህ ይህን ተቋም የሚመሩት ደግሞ ዋና ኦዲተር መሰረት ዳምጤ ናቸው። የእሳቸው ህይወት በብዙ ያስተምራል ብለን ከእሳቸው ጋር ቆይታ ልናደርግ ነው እዚህ የተገኘሁት። አብራችሁኑ ነው። በጣም ነው ማመሰግነው ወይዘሮ መሰረት ስለተገናኘን በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። እንኳን አደረሳችሁ ይባላል። አንድ ለተቋሙ 80ኛ ዓመት፣ ሁለት ደግሞ ዛሬ ያው ዓለም አቀፍ የሴቶች ቀን እየተከበረ ነው። በሁለቱ ምክንያት እንኳን አደረሰዎት ብያለሁ። እንኳን አብሮ አደረሰን። እንደተባለው ዛሬ ዓለም አቀፍ የሴቶች ቀን ነው። በዓለም አቀፍ ለ114ኛ ጊዜ በሀገራችን ደግሞ ለ49ኛ ጊዜ የሚከበርበት በዓል ነው። በዚህ ጊዜ ደግሞ እኛ ተቋማችን 80ኛ ዓመቱን ያከበረበት ወቅት የመጣችሁት። የ80 ዓመት ጉዞ ቀላል አይደለም፣ በጣም ረጅም ጉዞ ነው። ከዛሬው አጀንዳችሁ ጋር ደግሞ የሚያያዘው በ80 ዓመት ታሪክ ደግሞ የመጀመሪያዋ ሴት መሪ በመሆኔ በዚህ ምን ራሴንም እንደ ጥሩ እድለኛ ቆጥራለሁኝ። እንግዲህ ተቋሙ በጣም በርካታ ወጣ ወረዶች አሳልፏል። አሁን ለደረሰበት ስኬት ደርሷል ማለት ነው። ከለውጥ ወዲህ ለሴቶች እድሉ ተሰጥቷል ብዬ ብናገር ማጋነን አይደለም። በትክክል የሚሆነ ስለሆነ በአስፈጻሚውም ሆነ የዲሞክራሲ ተቋማት አመራር ከዚህ በፊት ታይቶ በማይታወቅ ሁኔታ 50% ስልጣን በሴቶች ነው የተያዘ። ስለዚህ ሴት እድሉን ካገኘች መምራት እንደምትችል ነው የሚያመላክተው። ሌላው ደግሞ ተቋማችን ደግሞ ለሰራተኛ ምቹ እና ማራኪ ሳቢ በሆነ መልኩ እንደገና ይሄን ሁሉንም ህንጻ ከ1 እስከ 10 ያለውን ፎቅ ሙሉ በሙሉ ዲሞሊሽ አድርገን ለስራ ምቹ በሚሆን መልኩ አዘጋጅተን ባለንበት ሁኔታ ነው። ይሄ እንግዲህ ማርች 8 እያከበርን ያለ ነው ማለት ነው። እሱም መታዘብ ይችላል። እኔም እዚህ አብረውኝ ያሉት የካሜራ ባለሙያዎችም ቢሮውን በደንብ ያየነው ወደነዋል። በጣም ቆንጆ ተደርጎ ነው የተሰራው። ደግሞ የሆነ የስራ መንፈስ የሚፈጥር ይመስላል አይደል? እንዲህ አይነት ቢሮ ውስጥ መስራት። አዎ፣ ይሄን ስራ ስንሰራ አንድ ከሌላው ለየት የሚያደርገው እዚህ ቢሮ ውስጥ ሆነን ነው። ይሄን ቢሮ ሲሰራ ሌላ ቢሮ መከራየት ይቻላል፣ ግን አንደኛ ወጭ መቆጠብ ስላለብን እኛ የኦዲት ተቋም ስለሆነ ሁሉም ነገር በቁጠባ ነው የምናምነው። ሌላ ለክትትልና ለቁጥጥሩም ከዚህ በቅርብ ክትትል ሲኖር ነው ጥሩ ውጤታማ ስራ መስራት የሚቻለው። በተለይ ግንባታው በሚደረግበት ጊዜ ለፕሮጀክቱ መከታተል የሚሆን ሌላ ጫማ ልብስ አዘጋጅቼ ነበር ስከታተል የነበረው። አብሬ ከስር ነው ስከታተል የነበረው ከሌሎች የስራ ባልደረቦች ጋር በጋራ ሆኜ። በተጨማሪ ደግሞ ሁሌም ከምናደርገው ክትትል በተጨማሪ የሶስትዮሽ ስብሰባ በየሳምንቱ አለ ማለት ነው። አማካሪው ኮንትራክተሩና እኛ በጋራ ሆነን ያለውን ክፍተት በየጊዜው እየገመገምነ አሁን ለዚህ ላያችሁበት ውጤት አብቅቷል። እንደውም ወጥተን ባለ ማስገንባታችን እዚህ በመሆናችን ለክራይ ልናወጣ የሚገባውን ወደ 76 ሚሊዮን የሚሆን ብር አትረፈናል ማለት ነው። ሁለት ባንድ ድንጋይ ሁለት ወፍ ነው። የተቋማችሁን ተግባር ስራ በተግባር ያሳያችሁበት ማለት ነው። እንግዲህ ዋና ኦዲተር መስሪያ ቤት በደንብ ተቋማትን ኦዲት የሚያደርግ ነው። ራሱንም ኦዲት እያደረገ ከከስራት ደግሞ አላግባብ ገንዘብም ከማውጣት እንዳጋጣሚ መጥቼ ነበረ። ገና እየተሰራ የእርሶን ቢሮ አይቻለሁ። ሌሎቹም እድሳት ላይ እንደነበሩ ያየው ነበር። ዛሬ ደግሞ ሲታይ በጣም ቆንጆ ሆኗልና እንኳን ደስ ያላችሁ ለሶስተኛው ለማለት ነው። በእርሶ አንደበት ሴትነት እንዴት ይሆን የሚገለጸው? ሴትነት ፈተናም ነው መታደልም ነው። ሴቶች ብዙ ጊዜ አንችልም የሚል ነገር አስተሳሰብ አለ። ይህ ግን መታረም፣ መወገድ፣ መስተካከል አለበት ብዬ ነው የማስበው። በተለያዩ በዓለም አቀፍ የሚሆን በአገር አቀፍ ብዙ ሞዴል የሚሆኑ ሴቶች አሉ። ስለዚህ ሴት አትችልም የሚለውን ነገር ማሳየት ይቻላል ማለት ነው። ሴት ጦር ሜዳም ትወጋለች፣ ትመራለች፣ አገርም የሚመሩ አሉ፣ ሚኒስተር ሆኖ ይመራል፣ መስራት ይቻላል። ግን ሴትነት ፈተናው ምንድነው? ሁለት ኃላፊነት ይዘን ነው የምንንቀሳቀሰው። በተፈጥሮ የተሰጠን ጸጋ አለ። ሴቶች ልጅን አርግዞ ወልዶ ማሳደግ የበለጠ ለሴቶች ፈተና ነው። ይሄ ነው እንግዲህ በዚህ
እነዚህ ኃላፊነቶች ጋር ነው እንግዲህ ሌሎች ስራዎችን ተጨማሪ የሚሆኑት ማለት ነው። እነኚህን ፈተናዎች አልፈን ነው እንግዲህ እዚህ ለመድረስ የቻልነው ማለት ነው። ስለዚህ እነዚህን በተፈጥሮ የተሰጠንን ጸጋ አቻችለን እኩል ደግሞ ከወንድ ጓደኞቻችን ጋር ደግሞ ከወንዶች ጋር ደግሞ ተሰልፈን ደግሞ መገኘት አለብን። ምክንያቱም ሴት ስለሆንሽ የሚሰጥሽ እንትን የለም። ሴት ስለሆንሽ ብቻ የምታገኘው ስልጣን የለም። በቅተሽ መገኘት አለብሽ። ይሄን በቅተሽ ለመገኘት ደግሞ መጣር አለብሽ። ስትጥሪ ቤት ታስተዳድሪያለሽ። እንደገና ደግሞ ከሌላው ከወንዱ ጋር ደግሞ እኩል ሆነሽ ለመገኘት ደግሞ የግድ የበለጠ ትጥሪያለሽ። አሁን ከወንዶች የበለጠ እኛ ተጨማሪ የምንጥራቸው ነገሮች አሉ ማለት ነው። ልክ ነው። ግን በቢሮ ውስጥ በተቋማት ላይ ሲኮን ደግሞ በኃላፊነት ቦታ ላይ ለሴት ልጅ አለ አይደል አንዳንድ የሚገጥም ቢሆንም ይሄ ትንሽ ሴት ናት እሷ አለቃችን ናት የሚሉ ሐሳቦችም የሚነሱበት አሉ። እንደዛ አይነት ፈተና እንዲያው በሄዱበት ጉዞ አጋጥሞት አያውቅም? ፊት ለፊት አጋጥሞኝ አያውቅም። አዎ ከኋላ አላውቅም። ይሄ ምንድነው ሳይሰሙ መታማት ነው ሜት የመባል ነው ተብሏል። ከኋላ ሊሆን ይችላል። ፊት ለፊት ግን ያን ያህል ብዙ አላጋጠመኝ። ምክንያቱም እኔ ኃላፊ ሆኜ መታየት ብቻ አልፈልግም። ትምህርት ከታችም ከላይም ከጎንም ከሁሉም ነው። ስለዚህ በሄድኩበት ቦታ ላይ ለመማር ነው የምፈልገው። ብዙ ጊዜ እኮ አንቺ ከሰዎች ጋር የምትጋጨው ቦታውን ስለያሽ ብቻ የሆነ የበላይነት አክት ስታሳይ ነው ግጭት የሚመጣው። ግን ከሰራተኞች ጋር ሆነ አሳታፊ ከሆንሽ ለመማር ዝግጁ ከሆንሽ ስራሽ ሁሉ ውጤታማ ይሆናል። እኔ በዚህ አምናለሁ። በተቻለ መጠን አሳትፎ መምራትን ይሄ ውጤታማ ያደርጋል ብዬ አስባለሁ። ስለዚህ ያው ፊት ለፊት የገጠመ ነገር አለመኖሩ እሱ አንድ ጥሩ ነገር ነው። የመጀመሪያው እንዳይገጠም የሚያደርገው እንዳሉት በደንብ ከሰው ጋር አብሮ መስራት መቻል፣ ለአንድ ዓላማ አብሮ መነሳት መቻል። ነጥሎ ራስን ማየት ለራስ ብቻ ሩጫ ሲሆን ይመስለኛል እንዲህ አይነቱ ፈተና ብዙም የሚገጥመው። እሺ እንሂድ እስኪ ወደ ኋላ አመታትን ደግሞ ልመልሶት። እንዲህ አይነት ቦታ ራሴን አገኛለሁ ብለው አስበው ያውቃሉ? አዲስ አበባ መምጣት እንደሚወዱ አውቃለሁ ከአርብ ገበያ ከታሽ ጋይንት። ግን ደግሞ እንዲህ አይነት ቦታ ላይ ይገኛለሁ ብለው አስበው ያውቃሉ ወይ? ህልሙ ምን ነበር? በጭራሽ አስቤው አላውቅም። በጭራሽ እንደዚህ አስቤው አላውቅም። ከተወለድኩበት አካባቢ ወደ አዲስ አበባ የመምጣት ፍላጎት ነበረኝ። አጋጣሚ በ1982 የኢህአዴግ ሀገራችን ሲቆጣጠር ያኔ ትምህርት ቤት ተዘግቶ ነበረ። አማራጭም አልነበረም። ያኔ በወቅቱ የገቡት ታጋዮች ሁሉን ወጣት ወደ ትግል እንዲሄድ ሲመለምሉ ስለነበረ እኔም ያኔ አብሬ ነው ወደዚህ ትግል የተቀላቀልኩት ማለት ነው። ስቀላቀል ወደ ወታደር ቤት ነው የገባሁት። ወታደራዊ ስልጠና ነው የወሰድኩት። ከዚያ በኋላ ነው እንግዲህ ከወለድኩ በኋላ ነው ወደ ክፍለ ህዝብ ይባላል ያኔ የነበረው አደረጃጀት ባዶ 8 ወይም ክፍለ ህዝብ በዚያ እየሰራው አሁን ከዚህ ደረጃ ትምህርቴንም ተማርኩ። የመጀመሪያ ዲግሪን በአካውንቲንግ፣ ሁለተኛ ዲግሪን ደግሞ በቢዝነስ አድሚኒስትሬሽን ያስኩኝ። ለዚህ ደረጃ በቅቻለሁ። ግን እዚህ ደረጃ መጣለሁ ብዬ አስቤው አላውቅም። የኔ ህልሜ ነርስ የመሆን ነበር ፍላጎት። ህክምና ጋር በተያያዘ ነበር የኔ ፍላጎት። ለቤቱ አንድ ሴት ልጅ በወንዶች መካከል የተወለደች ሴት ልጅ ከዛ እናትን የማገዝ ኃላፊነት ይኖራል። እንደሚያውቁት በጧት መነሳት፣ ወንዶች ልጆች እያጠኑ ለነሱ ቁርስ አብስሎ ማቅረብ፣ ውሃ መቅዳት፣ እንጀራ መጋገር፣ ብቻ ብዙ ኃላፊነት ከእናት ጋር እኩል መጋራቱ ለርሶ እንደነበር አውቃለሁ። ደግሞ ያንን ጊዜ እስኪ እናስታውሰው። በብዙ መከራ ውስጥ ማለፍ እንደሚቻል ማሳያ ስለሚሆን ብዬ ነው። ልክ ነሽ። እኔ ጧት እነሳለሁ። አንድ ሴት ልጅ ልሁን እንጂ አንድ ሴት ናት ተብሎ ቁልምጥ የለምኛ ጋር ሴት ነኝ። ሴት ስለሆንኩ ማለት ነው። ሴትነት የራሱ የሆነ ፈተና አለው። ተነስቼ ውሃ ቀዳለሁ በሌሊት። ውሃ ቀድቼ መጥቼ እንዳሁኑ ቧንቧ የለም። እንደውም አሁን ቦኖ በአካባቢያችን እንትን ተብሏል። የቦኖ ውሃ ከወንዝ ውሃ ትቀጃለሽ። ያንን ውሃ ቀድቼ እንጀራ ጋግራለሁ፣ ወጥ ሰራለሁ፣ ቡና ፈላለሁ፣ ቁርስ ሰራለሁ። ከዛ ያንን ቡና ተጠጥቶ ቁርስ ተበልቶ ነው እኔ ወደ ትምህርት ቤት የምሄደው። በአንጻሩ ደግሞ እኔ ለቤቱ ሁለተኛ ልጅ ነኝ። ታላቅ ወንድም ያለ እኔ እነኚህን ስራዎች ስሰራ እሱ ተኝቷል። እሱ ተኝቶ ከዚያ በኋላ ቁርስ አብረን በልተን እንግዲህ ውድድሩን በሴትና በወንድ መካከል ያለው ውድድር አብረን ትምህርት ቤት እንሄዳለን። በዚህ ነው ያለው ውድድር። ይሄ ነው የሴት ፈተና
አንዱ ቅድም ማንሳት የነበረብኝ ያላነሳሁት በቤት ባስተዳደግ በተለይ እንግዲህ ምናልባት አሁን ያለው ወደ ከተማ አካባቢ ያለው ግንዛቤ እየተቀየረ ስለመጣ ሴቶች እንደዚህ አይነት ፈተና የለባቸውም። ገጠር ላይ ግን እስቲል ነው ፈተናው አለ ፈተናው ሴቶችና ወንዶች ሴት ወደ ማጀት ወንድ ወደ አደባባይ የሚለው ገና አልተቀረፈም። ስለዚህ እኔ ምንነኝና አልፌ ነው ከዚህ የደረስኩት። እስከ 8ኛ ክፍል ድረስ 8ኛ ክፍል የነበረውን የካርድ ውጤት አይቼ ነበር 98% በጣም ጥሩ የሚባል ተማሪ ይሄ የደረጃ የሚባል ተማሪ። ከዛ በኋላ ግን እንዳሉት 9ኛ ክፍል ሌሎች ስራዎችንም መስራት መጣ። በዛ ስራ ምክንያት ለእናቱ 700 ካሬ ሜትር ቦታ ገዝተዋል። ካሬ ቦታ ገዝተዋል። ከዛ አሁን የሚጦሩበትን እንዳገኙ ነው እርሶም ሲያነሱ የነበረውና ስለዚህ እርሶ መማር አለ፣ ቤት ውስጥ ማገዝ አለ፣ ተጨማሪ ደግሞ የገቢ ምንጭ የሚሆን ነገር ማዘጋጀት ደግሞ በዛ መጣረም አለ ይመስለኛል። በዛ ምክንያት ነው የጤና ባለሙያ በሆነም ብለው አስበው የነበረው። እሱስ እንዴት አሰቡት? እንዴት ሆነ? ያው እንግዲህ ውስጥ ታዋቂ ልበል ልክ ነሽ። ያኔ በተለይ ከ8ኛ ክፍል በኋላ 9ኛ ክፍል ስደርስ ደም ያኔ እኛ ጋር ያኔ 9ኛ ክፍል አልነበረም። ከታች ጋይንት ወደ ንፋስ መውጫ ሄደን የግድ መማር ነበረብን። እኔ አልሄድኩም ያኔ ሌሎች ጓደኞቼ ሲሄዱ ማለት ነው። እናቴን መርዳት ነበረብኝ። አጋጣሚ እኛ ጋር ጀርመን አግሮ አክሽን የሚባል ድርጅት ነበረ። የሕክምና እርዳታ ነው የሚሰጡት። የሕክምናና እርዳታ ነበር የሚሰጡት። ያኔ ከነሱ ጋር እየሰራው ደሞዝ ነበረኝ። ደሞዙ ግን ያው ስንት እንደሆነ ከፍቻይቸው ማለቅ እንዳለ እንደታሸገ ነው ለእናቴ የሚሰጠው። እሷን ሳግዝ ከረምኩኝ። ከዛ በኋላ በሚቀጥለው አመት ግን 9ኛ ክፍል እኛም ጋር ተጀመረ። ትምህርቴን ቀጠልኩ ማለት ነው። ስለዚህ የበለጠ ወደ ከ9ኛ ክፍል በኋላ ያለው የሥራ ኃላፊነቱ ጫናው ከባድ ነው። ያኔ እንኳን አትሊስት ልጅ ነኝ ከባድ ነበረ እና የደረጃ ተማሪ አይደለሁም፣ አብሬጅ ተማሪ ነኝ። ግን ተወጥቻለሁ ብዬ አስባለሁ። ትምህርቱም ላይ ማዘንበል ይፈልጋሉ። ወዲህ ደግሞ ልቦት ሸፍቷል፣ መሄድ ፈልገዋል። ግን ዳቦ ቆሎ ቆርጠው የነበሩ ሰዎች ሲቀሩ እርሶ ብቻውትን ሄዱ ወደ ውትድርናው። ያኔ እንግዲህ ከቤተሰብ ጋር የሚኖር ጠብ አለ። አንድ ሴት ልጅ እንዴት ትሄዳለች? ማግባት፣ መውለድ፣ ከዛ እዛው እናቷ ጎን መተጋገዝ አለብን የሚል ሐሳብ ይኖራል ቤተሰብ። እርሶ ደግሞ አሻፈረኝ ብለው ሄዱ። ያ በራሱ ደግሞ ሌላ ፈተና፣ የህይወት ፈተና። ልክ ነሽ። አንድ እንደመሆን ይመጣን ምን ጊዜ ማንኛውም እናትና አባት ልጁን በወግ በማረግ መዳር ይፈልጋል። አጋጣሚ ነው ግን ያልተደረገ ነው ጋር። ምክንያቱም ምንድነው የሆነው ልክ ያደግ እንደገባ ትምህርት አልነበረም። ትምህርታችን አቋርጠን ነው ወደ ትግል የገባ ነው ማለት ነው። ያም ብቻ ሳይሆን እድሜም ጎርምሶ ነበረ። ያኔ ቤተሰብ ተተሽ ውጭ የምታይበት ጊዜ ነበር። ያለ እኛ እንደ ጥሩ አጋጣሚ ነው እና በዚህ አጋጣሚ ጓደኞችም እንሄዳለን ብለው ተዘጋጅተዋል። ሻንጣም ተዘጋጅተዋል፣ በቆሎም ቆርጠዋል። እኔ ግን እናቴ በጣም ነው እንፈራት ስለምፈራት አልነገርኳትም። ምንድነው ያልኩኝ ያኔ እኔ ልክ እንደነገ ልሄድ እንደዛሬ ሹልክ ብዬ ነው ሞጣ እንጂ አልነግራትም ምን ያልኳቸው። ያኔ አንድ ባች ተማሪዎች ነን አጠቃላይ የነበረ ከ9 እስከ 11ኛ ክፍል የነበሩ ተማሪዎች በሙሉ ነው እንትን ያለው ማለት ነው። ወቅቱ የነበረበት ጊዜ ዝምቁ አብዛኛው ከትምህርት ውጭ ሆነ ስለነበር ማለት ነው። አሁን ወደ 200 አካባቢ ነበር ምን ሆነ ግን የተንጠባጠበ ወደ 80 ነው የደረሰው። እነዛ ለኔም ዳቦ ቆሎ ቆርጦ የነበሩ ጓደኞችም አልተከተሉኝም። እስከ 3 ኪሎ ሜትር እስከሚሄድ ድረስ ወደ ኋላ ያያየው ነበር ሲሄድ ነበር ይመጣሉ እያልኩኝ ግን አልተከተሉኝም። እኔም እንግዲህ እግዚአብሔር ያዘጋጀልን ነው የምንጠቀመውና እኔም እንግዲህ ወደዚህ ነው የተጻፈልኝ። በዛ አጋጣሚ ከነሱም ጋር ተለያየን። እነሱ እንደውም እኔ እንግዲህ ያኔ ወደ ጦርነት ነው እየገባ ያለሁት። እነሱ ከቤተሰቦቻቸው ነው የቀሩ። አጋጣሚ ሶስቱ እዛ የነበሩትን በተለያየ ምክንያት አሁን በህይወት ላይ የለም። እንግዲህ ነፍሳቸውን ይማርና እኔ ደግሞ ወደ ጦር ሜዳ የገባሁት ይኸው እግዚአብሔር እስከፈቀደው ሰዓት እስካሁን ድረስ አለ። እግዚአብሔር የተመሰገነ ይሁን። በጉዞ መካከል ነው ታዲያ ገዴ የሚለው የመጣው ወይስ ከዛ በፊት? ያማ በፊት ነው። ያማ ያኔ ከጓደኞቼ ጋር ውሃ ልንቀዳ ስንሄድ ገድ ያሞራለች በእኛ አካባቢ ገድ ሽለኔ ስጋሽ ላረመኔ የምዳርበት የምኳልበት ወይና ሀገሬ ስንል ወፏ ትበራለች። አይ አዲስ አበባ
አዲስ አበባ ነው የምንሄደው። ከሚገርምሽ ያን እነዚህኞቹ ግን ለትግል አልወሰኑም። እነዚህኞቹ የምልሽ ጓደ አንዷ ለትግል ወስናለች፣ አንዷ ለትግል አልወሰነችም። ግን በተለያየ አጋጣሚ ሶስታችንም እዚህ መጥተናል። በተለያየ የህይወት ቦታዎች አለ። አሁንም አብራችሁ ናችሁ? ቤተሰባዊነቱ እንዳለ ነው። እንደም ማህበር አለ፣ እንገናኛለን። ደስ ይላል። ከዛ በኋላ ወደ ሐረር ነው የሆነው? እንዴት ነው? ከዚያ በኋላ የኛ ይፋግ የሚባል ወደ አዲስ ዘመን ነበር የኛ ስልጣናችን፣ ወታደራዊ ስልጣና። ከዛ ከጨረስን በኋላ ቀጥታ ወደ ሐረር ነው ጉርሱም የሚባል አካባቢ ነው ያልኩት። ከዛ ሄድን። ያኔ ከታሊም ከስልጣና ጀምሬ ከዚህ ከጀርመን አግሮ አክሽን ጋር ስሰራ ስለነበረ የህክምና ልምዱ ስላለኝ አብሬ ፈርስት ኢየር ነገር ከሰጥ ነበር እዛ ስልጣና ላይ የሚያለ ማለት ነውና እንትኔም ወደ የተመደብኩትም ህክምና ላይ ነበር። በነገርሽ ላይ ህክምና ላይ ብትመደብም በአንድ ዲሽ ክላሽንሽን ይዘስ ነው የግድ ነው የሚፈጠረው ነገር ስለማይታወቅ ማለት ነው። ከዚያ በኋላ ጉርሱም ሐረር እንደደረስነ እንትን ታመምኩኝ፣ ወባ ቢጫዋባ ታመምኩ። ሆስፒታል ይሆትፋና የሚባል ሆስፒታል ገባሁ። ከዛ እርጉዝ ነሽ ተባልኩኝ። በጣም ደነገጥኩ። ያው የህክምና ዲሲፕሊን እናቷን አድነውና ያው ወባ መድኃኒት ብዙ ጊዜ ለእርግዝና እንትን ይላል ይመስለኛል፣ አፌክት ያደርጋል። ተሰጠኝ፣ በአይቪም ተሰጠኝ። በግሉኮስ ነበር ወስደ ነበር። ግን ልጁ ምንም አልሆነም። እኔም ወለድኩት። እንደውም በልጁ በዛ አጋጣሚ ነው ወደ ሰንገዴ ጦር ክፍለ ጦር ወደዚያ ዛላባድር ክፍለ ጦር ነበርኩኝ። ወደ ሰንገዴ ክፍለ ጦር እዚያ አዲስ አበባ መጣሁ። ከዚያ በኋላም ጊዜ እየገፋ ሲሄድ ባለቤቴ ወዳለበት አካባቢ ክፍለ ህዝብ መልሼ ወደዛ ወደ ነበርኩበት ወደ ጋይንት ተመደብኩኝ። በዚህ አጋጣሚ ነው እና ልጄንም እናቴ ጋር ነው የወለድኩት። ለመጀመሪያ ጊዜ ወደ እናቶት የተመለሱት በስምዖን ምክንያት ነው አይደል? በስምዖን ምክንያት ነው። በስምዖን ምክንያት የመጀመሪያ ልጅ አስታራቂ ሆነ ማለት ነው። አስታራቂ ሆነ። የነበረው ኩርፊያም ያው ከእናት የሚጠበቅ ነው ከወላጅ። እነሱ የሚያስቡት ሌላ፣ እኛ የምናስበው ሌላ፣ የሚጠበቀው ይሄ እኔም ቢሆን ማደርገው ነው። ያው የተደበላለቀ በመምጣቴም ደስ ብሏታል። የተደበላለቀ ስሜት ነው። ለማንኛውም ያው የሰርጉንም በክርስትናዋ ለመወጣት ሞከረች። ክርስትና በደንብ አርጋ ደገሰች። ስለዚህ የሰርጉን በክርስትና ለማካካስ ሞከረች። አሁን ደግሞ ልጅ መጣ፣ ተጨማሪ ነገር፣ ሌላ ኃላፊነት፣ የስራው ኃላፊነት አለ፣ ደግሞ የቤተሰብ ኃላፊነት አለ፣ ከባል ጋር አብሮ ያለ መሆን አለ፣ የተለያየ ቦታ መሆን። እርግጠኛ አይደለም ከዚያ በኋላ አብራችሁ ናችሁ ስምዖን ከተወለደ በኋላ አይደለም። ስለዚህ እንዴት ተወጡት ደግሞ እሱን? ከዚያ በኋላ አጋጣሚ ሆኖ እኔ ወደ ታጠቅ ካድሬ ኮርስ ወደዛ መጣሁኝ። ስምዖን ወድቆ ነው የመጣሁት። በነገርሽ ላይ ያልገለጽኩልሽ ስምዖን ከመኪና ወደቀ። ወድቆ ለህክምና ወደዚህ ሪፈር መደረግ ነበረበት። ያኔ ከመኪና ወደቀ ማለት ሲጫወት ከመኪና ወድቆ እንደ መንገደኞች ናቸው ያመጡትና ጭንቅላቱ አበጠ። ከዛ ህክምና ሪፈር ተባለ ወደ አዲስ አበባ። እኔ ግን ፍቃድ አልተሰጠኝም። ያኔ አርሶ አደሮች ስልጠና ልሰጥ ወደ ሀርቡ ደሴ ነበርኩኝ፣ ኮምቦልቻ ነበርኩኝ። እዛ ስልጠና ልሰጥ ፕሮግራም ይዤ ስለነበር ፍቃድ አላገኘሁም። ባለቤቴ ነው ያኔ ይዞት ከመጣ በኋላ እሱ ህክምና እዚህ ያደረገ። አጋጣሚ ልጁ ከቤተሰብ ጋር እዚህ ቆየ። እሱ ወደ ስራው ተመልሶ ሄደ። አሁን እንዳጋጣሚ ሆኖ ፍቃድ ጠየቅኩኝ፣ ባህር ዳር ዝውውር ማለት ነው። እሱ የግድ ታሞ ስለነበረ መጣሁ። ከዚያ በኋላ ወደ ታጠቅ የሚባል የጦር ካምፕ ነበረ፣ እዛ ስልጠናዎች ተሰጡ ነበር። እዛ ገባሁኝ። እዛ ምንም ሰለጠንኩኝ። ያው ሰቅዬ ልበልሽ እንግዲህ ያታወቀ እዛው ቀረሁኝ። ስታፉኝ ቀረሁኝ። ከዚያ በኋላ አብረን አልነበርንም። ከስንት ጊዜ በኋላ ነው ወደ 89 አካባቢ ነው እሱ ተዘውውር አግኝቶ ባለቤቴ ወደ አዲስ አበባ የመጣ። እስከዛ ድረስ እኔ ታጠቅ ነኝ። የትምህርት እድሉን የሚያገኙት እዛው ታጠቁኝ ነው። 12ኛን አልጨረስኩም ነበር ነገርሽ ላይ። ከታጠቅ እዚህ እየተመላለስኩ ነው ትምህርቴን የጨረስኩት። እዛ በኋላ ነው ወደ እንትንም የገባሁት፣ ወደ ሲቪል ሰርቪስ ዩኒቨርሲቲ የገባሁት። ስለዚህ በጣም ከባድ ጊዜ የሚባል ነበር ያኔ። አንዴ ከባድ ነው። የስራ ኃላፊነት ከአንዱ ወደ አንዱ እንዳይኬድ ደግሞ የተሰጠ ኃላፊነት መወጣት ነው የሚቀድመው ይመስለኛል አይደል? ከቤተሰብም እንዲህ የግል ፍላጎትሽን አታንጸባርቂ። የግድ መጀመሪያ የሚሰጥሽን የድርጅቱን
ወይም ተመድብሽበትን ስራ ነው ቅድሚያ መስጠው እንደዛ ነው ዲሲፕሊኑ እንደዛ ነው ስለዚህ የተረጋጋ ህይወት ጀምረናል ብለው የሚያስቡት ከመቼ በኋላ ነው ከየትኛው ዓመተ ምህረት የተረጋጋ ህይወት ጀምር ያለው እንግዲህ አዲስ አበባ ከገባን በኋላ ያው በጋራ እንግዲህ ከባለቤቴ ጋር ከተቀበልበት ከ89 ጀምሮ ማለት ይችላል ከዛ በኋላ ኦልሞስት የተረጋጋ ህይወት ነው ማለት ይችላል ከዛ በፊት ግን የተለያዩ ስልጠናዎች አሉ የተለያዩ ስራዎች አሉ ያንን ልጅን ይዤ ነው በየሄድኩበት እንደሻንጣ አንጠልጥዬ ነው ሄደው ከሱ ተምሬ በነገርሽ ላይ ሁለተኛው ልጅን ከ8 ዓመት በኋላ ነው የተማርኩት ናሁ ምን ከ8 ዓመት ቢያንስ ሁለተኛ ልጅ ስወልድ የመጀመሪያ ዲግሪዬን ይዤ መውለድ አለብኝ አንተናል በዛ ሰዓት ደግሞ 91 ላይ የሻዕቢያ ወረራ መጣ ደግሞ የሻዕቢያ ወረራ መጥቶ አሁን ብላቴ ደግሞ የርኩኝ ወታደራዊ ስልጣና ለማሰልጣን ገና እንደውም ፔፐሬን ጽፌ ዲፌንስ ሳላደርግ ነው አስገብቼ ወደ ማሰልጠኛ የርኩት ብላቴ የሚባል ስልጣና ቦታ አለ ወታደራዊ ስልጣና ከዚያ በኋላም አሁንም እዛም ወባ አጋጣሚ ክረምት ነበረ ሰኔ ወባ ገባ እዛም ደግሞ እርጉዙኛ ተገኘ ይሄን ሁለተኛው ልጅ ብላቴን ያወቅኩት እሱ ነው ከዛ የነበሩት አመራሮች ወባ እየገባ ስለነበረ አንድ 3 ወር ከንተን ካልኩ በኋላ ተመልሼ መጣሁ ማለት ነው እዛን ያወቅኩት ግዝና የነው ምንም ማለት ነው ግን አትሊስት እሱን ትምርት የማገባደጃ ላይ ስለሆነ አሁን የመመረቂያ ግዚያችን በስልጣናው ምክንያት አልፎ ነበር ሰኔ መመረቅ የነበረብን ጥቅምት ነው የተመረቅኩት ስመረቅ እንደዚህ እሱም ሁለተኛ ልጅ እርጉዙኛ ነው ማለት ነው የተመረቅኩት በጣም ይላል ግጥምጥሞሹ በጣም የሚገርም ነው የእናንተ ትዳር በጣም ደስ የሚለው የሰማሁት ታሪክ በጣም ወደድኩት እንግዲህ ወደ ውትድርና ሊመጡ ሲሉ ቅስቀሳ ከሚያደርጉ ወታደሮች መካከል ናቸው የርሶ ባለቤት እና እንግዲህ እድሜ ከሰጠንና ከኖርን አንተን ነው ማገባው የሚለው ቃል ዛሬ ድረስ የሚያዘለቃችሁ ነው በጣም ደስ የሚል ታሪክ ስለሆነ ቃል መግባትን እንዴት አሰቡት እንዳዩ ወደዱ ነው ወይስ እንዴው ለሳቸው ብለው ወደ ውትድርናው ገቡ አይ እንትኑ ሐሳባችን ያው የነበረው ሁኔታ እዛ የሚያስቀምጥ አልነበረም ለነገሩ ግን ያኔ ሁሉም እንትን ያው ሴት ይፈልጋል ግን የምታውቂውና የማታውቂው ሰው ደግሞ ልዩነት አለው አትሊስት እሱም በባህሪው እዛ ሲያስተምርም ሲቀሰቅስም ያለው አላገባም ካገባው ግን አንተ ነው ማገባው የነው ቃል የገባውለት እና እስካሁንም የልጆች አባት እስካሁንም በትዳር አብረኛል እሱ ነው በጣም ደስ ይላል እሳቸው መላሉ እንደዛ ሲሏቸው ያኔ አላገባም ግን ካገባው አንተ ነው ማገባው ሲሏቸው ተስፋ ነበራቸው ወይስ ጥላይ ለተሄድ አትችልም ብሎ መለያየት ያላገደው ይሄ ውጣውረድ ያልበገረው አይነት ትዳር ነው ለብዙዎች ትምርት የሚሆንም ስለሆነ ነው እሱን ያነሳሁት ስለዚህ በጣም ደስ ይላል ሶስተኛዋ ልጅ መታለች ከዚያ በኋላ ደግሞ አይደል ሶስተኛዋ እንግዲህ እግዚአብሔር ስጦታ ናትቻ መታለች አሁን ሴት ተወለደ እሷም አሁን ዩኒቨርሲቲ ነው ያለችው አሁን ያሉበት ሁኔታ እንዴት ያለ ነው ልጆቹ ትምርት ላይ ቤተሰብ የመጀመሪያው ልጅ በኮምፒውተር ሳይንስ እና የመጀመሪያ ዲግሪውን መቀሌ ዩኒቨርሲቲ እንትን ያለ ኢንተርናሽናል ማርኬቲንግ ደግሞ አዲስ አበባ ዩኒቨርሲቲ ነው ያጠናው ማስተርሱን ሁለተኛው ልጅ ሜዲሲን ነው የሚያጠናው አሁን ዶክተር ነው እጩ ዶክተር ነው ኔክስት ይር መረቃላው እሷኛዋ ደግሞ የእናቴን ከተላለሁ ብላ ቢዝነስ አድሚኒስትሬሽን ያጠናቻለች በፊት የቀድሞ ዋልታ ሰርተዋል ገቢዎችም ሰርተዋል አይደል ካልተሳሳተው የመጀመሪያ ዲግሪውን እንደጨረሱ ነው ሳይገቡት ወይስ እንዴት ነበር የመጀመሪያ ዲግሪ ነው ኳሊቲ አዋርድም ሰርቻለሁ ዋልታም ሰርቻለሁ ገቢዎችም ሰርቻለሁ ማስተርሴን እዚህ ምክትል ነው የጨረስኩት በቴሌቪዥን ስናዩት በርግጥ እንደም ሲታዩ ይሄ ደርባባ የሚባል አይነት ሴት አለ አይደለ በቃ እንደዛ ነው ሲታዩ የሚሰማው ስሜት ቴሌቪዥን ላይ እንዲያውም የዚህ ሪፖርት ሲያቀርቡ አንዳንድ ወቅቶች ላይ ካልሆነ በቀር በሚያምር ያገር ባህል ልብስ ሆነው እዛ ላይ ሲታዩ በቃ የሚያምሩ ሴት እንደዛ ብሎት የሚያውቃለ ደርባባ አሁን አልሆንኩብሽ አሁንም በጣም ግን ደግሞ በቃ ባገር ባህል ሲሆን ደግሞ ይበለጥ ይላል እንግዲህ ይሄ ከእግዚአብሔር ነው አበሻ ልብስ ደስ ይላል በነገርሽ ላይ የሆነም ግርማ ሞገስም ይሰጣል ፓርላማ ደግሞ ስትቀርቢ ደግሞ እንግዲህ የሀገራችን የትልቅ የስልጣን እርከን ፓርላማው ነው የሀገሪቱ ህዝቦች ይወክሉት ተወክሎ የመጡበት የህዝብ ተወካዮች ምክር ቤት ያሉበት የህዝብ እንደራሴዎች ያሉበት ትልቅ ተቋም ነው ወደዛ ስትቀርቢ በእውቀትም ፊዚካሊም
ምንድነው ኢንተርናሊም ነው በእውቀትም በውጫዊም በውስጣዊም ነገር ብቁ ሆነ መቅረብ የግድ ይላል እንግዲህ ስለዚህ ፓርላማውንም ስለማከብረው ለዚያ ነው ብዬነው ማስበው እንዴው ድርብብ ያለች ሴት ስትታይ እንዴው ያን ቡና ብታፈለው አይነት አለ እናቱ እንደዛ ይሉ ነበር ድሮ ሶማ ያፈላውላት ነው ኖርች አሁን ነው በዚህ ሁኔታ ባፈላ ቢፈለግም ካለው ጊዜ ጋር ከስራው ጋር ነው እንጂ ደስ ይላል እንደዛ ሆኖ ቢፈለጉ ነው ደስ ይላል መጽሐፍ በጣም ማንበብ እንደሚወደው ቃለው በተለይ ልቦለዶችን ሌሎች የትምርቱንም አሁንም እንደዛ ቀጠለ አሁን ከስራዬ ጋር የሚያያዙትን ነው ከስራዬ ጋር የሚያያዙትን ነው እና አሁን ግን በቅርቡም ተረክተ የሚለውን አነበብኩት እሱና እስኪ ልየው ያነበብኩት ከወጣቀይ ሚኒስተር የጻፋቸውን መጽሐፎችን መደመር እሳቸው ሁሉ ሶስቱንም ክፍል አንብቤያቸዋለሁ ሌላ ደግሞ በኢንተርኔት በምን የምታገኛቸው አሉ እና ከስራ ጋር ተያያዥ ናቸው እንጂ ማነበው አሁን እንኳን እንደ ድሮ ወደ ፊክሽን አልሄድም ባደርገው ባሳካው የሚሉት ምንድነው ባየው አሳክቸው ባየው የሚሉት እኔ ከተቋሚ ጋር አሳክቸው ባየው ምልሽ ተቋም ቋሚ አይደለሁም ልክ ነው እንግዲህ ሰው በተወሰነ ጊዜ መጥቶ አገልግሎ ይሄዳል ግን በዚህ ጊዜ ባደርገው በየማስበው አሁን ተቋማችን ነፃና ገለልተኛ ነው ቢሆንም እንደፈለግን እንዳንሰራ ያለን ኢኮኖሚ እንትን ማነቋርቆ ይዞብናል ስለዚህ ነው አሁን ማድረግ በየማስበው የተቋም የራሱ ገቢ እንዲኖረውና ተወዳዳሪ ሆኑ ሰራተኞች እንዲኖሩት ፈልጋለሁ ብቁ የሆኑ ሰርቲፋይድ የሆኑ ባለሙያዎች እንዲኖሩት ፈልጋለሁ ስለዚህ ይሄን ባሳካ ደስ ይለኛል ለዚህ ማሳካት ደግሞ አንዱ ተቋሙ ጠንካራ የሆነ የፋይናንሻል ገቢ ሲኖረው ነው ስለዚህ ይሄንን በተመለከተ የራሱን ገቢ የሚያመነጭበትን ሁኔታ ለማመቻቸት እንግዲህ እግዚአብሔር ከፈቀደ አስባለሁ ይሄን ከሆነ ይሄ ተቋም ከነበረው ጥንካሬ የበለጠ ጥሩ ጠንካራ እንዲሆን ፈልጋለሁ ሌላው ኢንስቲትዩሽን ለማቋቋም አሳባለ ምክንያቱም ይሄ ዘርፍ እንትን አይደለም በተለይ በመንግስት ያሉት እንትኖች የፋይናንስና የኦዲት ሙያ ያላቸው ከዩኒቨርሲቲ ያገኙትን ትምህርት ብቻ ነው እንትን የሚሉት እኛ ግን ይሄን ኢንስቲትዩሽን ብናቋቁም እኛንም ሌላ የመንግስት ተቋምንም የክልሎችንም ተቋም አቅም ለመገንባት ምቹ ሁኔታ ሊፈጥር ስለሚችል ይሄን ኢንስቲትዩሽን ቢቋቋምና ሰዎች በየተሰማሩበት ሙያ ሰርቲፋይድ ነው ውጤታማ ስራና ሀገራቸውን ቢያገለግሉ ደስ ይለኛል አሁንም ወደ ጓዳ ይገባሉ እንደ ቀድሞ ባለሙያ ነውት ወይስ ተውት ጓዳ ምገባው መቼ መሰለ ገባለሁኝ ወደ ጊዜ ካለኝ ገባለሁ ግን በአመት የሚዘጋጅ ሽሮና በርበሬ ያለ ሲናውስና ራሴ ነኝ ማለት እሱን እኔ ያልሰጠሁም እስካሁን ባለችን ጊዜም ቢሆን እሱን አዘጋጃለሁ ልጆች ምን ቢሰሩልን ይላሉ ዛሬ ልጆችን የሚሰራው ሁሉ ነገር ይጥማቸዋል ሽሮ ይጥማቸዋል ስጋ ወጥ ይጥማቸዋል ዶሮ ይጥማቸዋል በርገሩ ይጥማቸዋል ፓስታ ፍርኖ ይጥማቸዋል ላዛኛ ይጥማቸዋል እኔም ሰራቸው ነገር ሁሉ ይጥማቸዋል በተለይ ሽሮዬን ይወዱታል ያው በርሶጅ ከመጀመሪያው ጀምሮ ስለሚዘጋጅ መጨረሻውም ጥሩ ይሆናል ብለን ተስፋ እናደርጋለን ስፖርት ይሄዳሉ ስፖርት እዚሁ ነው ምሰራ ተቋማችን ለሰራተኞች ጂም አለን ቆንጆ ጂሞች አሉን ከሳምንት 3 ጊዜ ሰራተኛው ጧጧት እየገባ ይሰራል እኔም አለኝ ጂም እዚሁ እንቀሳቀሳለሁ ማለት ነው ፍቅር አዲስን እንደሚወዷ ታውቃለሁ ሙዚቃ ከሱ ያውጭ ሌላ እንደ ወንድ ብንጠራ ጥላሁን ገሰሰ አለ እሺ አስቻለው ፈጠነም የሚያንጎራግረው ስም ጥሩ ነው እነሱን ሰማለሁ እንዲሁ አንድ የማማ አለች አይደል የማማ የጅጅንና የማንና አላቅላ ያዘችው የቤቲጂና የጂጂን እሷ ደግሞ ለየት ያለ ነው የሷ በላት ጠዋት ተነስተው የመጀመሪያ ስራው ምንድነው ጸሎት የመጀመሪያ ተነስቼ መዝሙረ ዳዊትን ደግሜ ነው መጤዘውት ጸሎቴና የመዝሙረ ዳዊትን ደግሜ ከዛ በኋላ ወደ ስራ ይመጣለሁ
ስለዚህ አሁን ልጆች ጋር ጊዜ ማግኘቱ እንዲህ አይነቱ ነገር አለ። አሁን ልጆች ከሚገርምሽ እነሱም ስራ ናቸው ማታ ማታ አራት ላይ ብቻ ካላመሸውባቸው ማታ ማታ አራት ላይ እንገናኛለን ይሄ ነው እሁድ እንገናኛለን በጣም ነው ማመሰግነው ጥሩ ተጫውተናል ወይዘሮ መሰረት መለስ ብለን ወደ ኋላ አመታትን ተጉዘናል አብረን አሁን ደግሞ እየሰሩት ያለው ስራ ምንድነው የሚለውን ምኞቶንም እንዲያወራን በጣም ነው ማመሰግነው በድጋሚ እንኳን አደረሱት ብያለሁ እኔም በጣም አመሰግናለሁ እሺ እናመሰግናለን መልካም ማርች 8 እሺ እናመሰግናለን እንግዲህ ተመልካቾቻችን ከወይዘሮ መሰረት ዳምጤ ጋር ከፌደራል ዋና ኦዲተር መስሪያ ቤት ዋና ኦዲተር ጋር ያደረግነው ቆይታ ይሄንን መስላል እንግዲህ ሴቶች ቀን ነው ዛሬ ይሄንን መነሻ አድርገን የሳቸው ህይወት በብዙ ያስተምራል ብለን አስበን ነው ከሳቸው ጋር ቆይታ ያደረግነው እንደተከታተላችሁት ደግሞ ያንን የሚነገር ነው ስለዚህ በትንሹ ደንቀፍ ለምንል ወደ ኋላ ለምንቀር ሴቶችም ሰዎችም ብዙ ጣውረድ ታልፎ ዛሬ እንደሚደረስ ማሳያ ነው የሳቸው ህይወት ለማንኛውም አብራችሁን ስለነበራችሁ እናመሰግናለን ሳራ መኮንን ነበርኩ ከመላ የካሜራ ባለሙያዎች ጋር በመሆን ጤና ይስጥልኝ